ሰላም ሰላም ወደ ዜዶት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ? ጽናት ክፍል 194 ደርሰናል። በባለፈው ክፍል ጥጤ ተፈንክቶ ነበረ። የፈነከተችው ግን እራሷ ሰላም ሆና ናትዬ እኔ ነኝ የፈነከትኩት ብሎ ጀብዱ ሲያወራ ስለሰማ ወሬው ስለደረሰው እሱን ለማካካስ ቅጣት ሊቀጣው እንግዲህ በሩን ዘሎ ገብቷል። ልክ እንደሌባ ከገባም በኋላ ቁጭ ብድግ እያሰራው ነው። ሰላምም አረባክተው ይሄ ልጅ ብትለው ሊሰማት አልቻለም። በቃ በፈጣጣው ጥጤ አረተው እንደዚህ ፈጣጣ ትሁን ዘሎ ከመግባቱ ናቲን መቅጣቱ፣ በዛ ላይ ደግሞ ሰላምዬን በቃ አፍቅሬሻለሁ ያላንቺ ህይወቴ ባዶ ናት ብሎ በቃ ሙጭጭ ብሎባታል። ምን እንደምታደርገው እግዚአብሔር ይወቀው። ናሆሜ በብዙ ነገር ተጨንቋል። አንደኛ ሚስቱ ታማበታለች፣ ሁለተኛ ደግሞ እናቱ የለችም ሄዳለች። አባቱንም ስለ አባቱ በጣም ይጨነቃል። ምክንያቱም ብቻ ከነክ እንዴት ማብሰል ትችላለህ? ምኑን ከምን ታደርጓለህ? እያለ በሚያወራውም ሰዓት አባትየው ግን ያለበትን ጭንቀትም ስለሚረዳው የናሆሜን እኔ ደህና ነኝ፣ ገና እኮ 18 ዓመት ጎልማሳ ማለት ነኝ። ስለዚህ ስለኔ አታስብ፣ ፈርጠም ብዬ ነው እንደውም እናትህን የምጠብቃት፣ ለራሴ ማብሰል አያቀተኝም ብሎ ያው ጭንቀቱን ቀለል ሊያደርግለት የአባትነቱን እንደውም ከራሱ ይልቅ አባትየው ስለ ናሆም እንደሚጨነቅ ነው የምናየው። ሊናዬ በጣም በቃ ተቀይራለች። ሁሉ ነገሯ ተስተካክሏል። እንደው ትንሽ ነው እንጂ የቀራት ሙሉ ለሙሉ ተስተካክላለች። ስራ ጀምራለች። ጽናት እንኳን እንደዚህ ብላ ታታቅም። አያችሁ አይደለ? በቃ ተነፋፍቆ ሲገናኙ ወይኔ ዛሬ ያለች ስትላት አዎ ደከመኝ እረፍት አደረግኩኝ ስትላት እሰይ እንኳን አረፍሽ ብላ ደስ ብሏት በቃ ከሷ ጋር አብሯ ለመዋሉ ሁሉ ደስተኛ ሆናለች። በፊት እንደዚህ አይሆኑም ነበር። በቃ ብትሄድላቸው ዞር ብትል ነበረ ሁሉም የሚፈልጉት። አሁን ግን ስራ ስታገኝ ተስተካክላለች። ከዛ ደግሞ ሰኒ ጋር እንሄድ ትላታለች። ከዛ አረ ኪራዬ ሲመጣ ባዶ ቤት ይሆናል ስትላት ባክሽ ቶሎ ደርሰን እንመጣለን አንቆይም ተባብለው ጓደኛቸው ጋር ተያይዘው ሄዱ። የባሳለና ሀገርክን አትልቀቃለ። የእውነትም የባሳለ ለካ ከሊናም የባሳለ። ይቺ ደግሞ እብድ ናት። ኪራዬም እኮ ግራ ገባው። ጽናት ደግሞ ነግራዋለች። ባለፈው ከሱ ስራ ቦታ የሄደች ጊዜ ስታማላት አልነበረ? ምን አይነት ክፉ መሰለሽ እያለቻት ነበረና ኪራያችን ሰምቶ መጣላት። አንቺ ላይ ደግሞ አላት እንዴት ለሚስቴ ታሚኛለሽ ሲላት ነገረችክ? ምን ጉድ ነው ለምን ነገረችክ ስትለው እንዴ ባልና ሚስት እኮ ነን ምንም የምንደባበቀው ነገር የለም ይላታል። በቃ ሁሌ ቀሌቷ በትስማማ እንደውም በርስር ተደብቃ ያገኟታል። ብቻ ጥፋቷ ጥፋት አይደለም። በዛ ላይ ቅልቅል ለልጅ ቀልቃላ ናት። ሁሉም ግን ሊናን ማመስገን ጀምረዋል። ምክንያቱም ከሷ የዋሰ ይኖራል ብለው አስበው አያውቁም ነበር። ይሄው ሀን እያሳየቻቸው። ሰኒዬም እንግዲህ ከብሮምዬ ከደወለላት በኋላ ጆከርም ቀየር ካለባት በኋላ መላቀጡ ጠፍቶባታል። ምንም በቃ በጣም ተጠራጣሪ ሆናለች፣ ድብርታም ሆናለች። በቃ ሁሉ ነገር ግራ አጋብቷቸዋል። ጽናትና ሊናም ሊጠይቋት ሄደው ጽናት ራሱ ግራ ተጋብታለች። በቃ የምታወራው ወሬ ግራ የሚገባው ነው። ምን ሆነሻል እያለቻት ነው። ከዛም ሊናዬ አልተመቻትም ሙዱና በሉ እኔ ደጅ ልጫወት ብላ ጆከር ካር ሄደች። ከዛ በኋላ ጽናት ስታወራት ሰኒ ምንም ጭራሽ ምንም እየሰማቻት አይደለም። ምክንያቱም ሙሉ ልቧ ያለው የት ነው? ጆከርና ሊና ጋር እንደምንም ብላ ሄዳ መጥረጊያ ሚዛ ሄዳ ቢሆን አስፈራርታ ሊናዬን ወደ ውስጥ እንድትገባ አድርጋታለች። ጆከር ራሱ ይቺ ልጅ አበደች እንዴ እስኪል ድረስ ተቀይራባቸዋለች። በጣም ማለት ነው ለሁሉም የተቀየረችው። ደስ በሚል ሁኔታ ግን የምሩ እናት ምንም ቀልባቸው አልወደዳትም። እንኳንም አልወደዷት። የእውነት እሳቸው ባይመጡ ግን የምሩ ነገር በጣም አሳሳቢ ነበር። ልገላት ሁሉ ትችላለች በዚህ አይነት እና እሳቸው ጠርጥረዋት ጭራሽ ለናሆምም እቺ ልጅ ግን የምትደነግጠው ነገር ምንም ደስ አላለኝም ሲሉት እሱም ተፈጥሮዋ ይሆናል። አዎ የምትደነግጠውን ነገር እኔም ማስተውያለሁ፣ ግን ተፈጥሮዋ ይሆናል ብሎ አለባብሶታል። ምክንያቱም አላወቅም አላያዛትም። እሳቸው ግን ያቺን ውሃ ከሰጠቻት ጀምሮ ተጠራጥረዋታልና አንቺ የቤቱን ስራ ስሪ ችግር የለውም ልጄ ጋር እኔ ያለሁላት፣ ከዚህ በኋላ ልጄ ጋር አትድርሽ፣ አንቺ የቤቱን ስራ ብቻ ስሪ ብለው አስጠንቅቀዋታል። ልጅቷ ግን የምትሰማ አይነት አይደለችም። ለሰኒዬም ሰኒ ልጠይቃት ሄዳ ልጽፍላት ነበረ። ገብቷቸዋል። ወረቀትና እስክሪብቶ ሰጣት ልጽፍላት ስትል መታ ነው ያፈረሰችባቸውና በቃ አደገኛ ናት ልጅቷ። እኔ እንደው እናትዬ የሆነ ነገር ስታደርግ እጅ ከፍንጅ ይዘው ካላባረሯት በጣም ከባድ ልጅ ናት። ጽናትዬ ሰርፕራይዝ ያረጋትን በባለፈው ክፍል ፎቶዎቿን ግርግዳ ላይ እያየች ደስ ብሏት
ብቻዋን በቃ እያወራች ነው። ሁሉ ነገር ተስተካክሎልኛል፣ ሁሉ ነገር ሆኖልኛል፣ በጣም ደስተኛ ነኝ። በዚህ ላይ ደግሞ እግዚአብሔር ልጅን ቢጨምርልኝ ብላ ስታወራ ሊናዬ ለካ ሰምታታለች። ከጀርባ ሆና ቀወጠችው። በቃ ጠራቻት። ትንሿ ነይ 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 ቶሎ ድረሽ ያለቻት ምንድን ነው ብላ ስትመጣ ከዚህ በኋላ ጽናትዬ ያስፈልጋታል ንጹህ እንክብካቤ፣ ምክንያቱም እርጉዝ ናት ብላ በሰረቻት። ወይ እርጉዝ ናት እንዴ ስትል ጽናትዬ አቤት ያንቺ ችኩል፣ አቤት ፍጥነትሽ፣ እኔ እንደው በሰጠኝ ነው እንጂ ያልኩት እርጉዝ ነኝ አላልኩም፣ እኔ በጭራሽ እርጉዝ አይደለሁም፣ ኧረ ተይ ሊና ተረጋጊ ትላታለች። እሷም ወይ በስማ እኔማ እርጉዝ መስለሽኝ ደስ ብሎኝ ነበረ፣ በቃ እሺ አይደለችም ብለው ትንሿንም ሂጂ ወደ ስራሽ ብለው ወደ ስራው አባረዋታል። ቢያረግላት ግን ደስ ይላል አይደል? አሁን የቀረው የጽናትዬ ልጅ ነው። ሁሉ ነገር ከብዙ እንከን ከብዙ ውጣ ውረድ በኋላ ተስተካክሎላታል። ይቺ የሆነች በቃ ተንከሴስ የሆነች ልጅ አያችኋት አይደለ? ገና ተማሪ ናት። ይሄ ሁሉ ሀሳብ እንዴት መጣላት? አይገርም? ትናንሽ ልጆችም ግን ምን ያህል ደረጃ እንደሚሄዱ ማስተማሪያ ነው። ልጆቻችንን መከታተል እንዳለብን ይሄ መማሪያ ነው። በእውነት እንዳያችኋት እንግዲህ ሚሪንዳ ውስጥ የሆነ ነገር የሚያደነዝዝ ነገር ከታ ለትንሿ ሰታት፣ ከዛ ከወንድ ጋር ልታገናኛት ነበረ ሀሳቧ። ግን እግዚአብሔር ሲረዳት አፍቃሪዋ ስላለ እሱ ተከታተለ። በጣም ኢዛና እየተከታተላት ነበር። ምክንያቱም ከመጀመሪያውም ደስ አላለችውም፣ ግን በአጋጣሚ ነው። እውነት ደርሶላት ባይሆን ግን ምን ሊደርስባት ይችል ነበረ? ካፌ ይዛት ሄዳ ትደራደርባታለች። በቃ መደንዘዟን ስታቅ አንተናና ውሰዳት፣ አይ አንቺ በራይድ ይዘሻት ነኝ ምናምን ይባባላሉ። ከዛም ግን ወደ ሽንት ቤት ስትነሳ ኢዛና መጥቶ ከተቀመጡበት እንግዲህ ከሆቴሉ ይዟት ወጥቷል። ይዟት ባይወጣና ቤቱ ባሄድ ኖሮ ምን ሊደርስባት እንደሚችል አስቡት እንግዲህ። ኢቨን ትንሿ በቃ ለመጥፎ ነገር መስሏት አልሄድም ልቀቀኝ ስትለው ተሸክሞ ነው እቤቱ ይዟት ሄደው። ምክንያቱም መረጋጋት አለባት፣ ደህና ሆና ነው ወደ ጽናት መሄድ ያለባት እና ያንን ከበር አድርጎላታል። እንግዲህ ስትነቃ ምናልባት ልትረዳው ትችላለች ከዚህ በኋላ ኢዛና ለሷ ያለውን ነገር። ውይ ሊናዬ ዛሬ አሳዘነችኝ፣ የምር እንደኔ ያሳዘነችው ማነው? አያችሁ ግን አንዳንድ ቤተሰብ በቃ እንደዚህ ነው። በጣም ነው ልቧ ስብር ያለው። ጽናትዬ ደግሞ እግዚአብሔር ይስጣት በቃ እንደ እህትም እንደ ጓደኛም ሆና የመጣችበትን እዚህ ቤት ታውቃላችሁ፣ በመጥፎ መንገድ ነው የመጣችሁ። ግን ያንን ሁሉ ይቅር ብላ ትረስታላት ነገሮችን እንትን ብላ ጥሩ እህት ነው የሆነቻት እንጂ አሁን ጽናትን የመሰለ ሰው ባታገኝ የሊና ህይወት ራሱ ጥሩ አይሆንም ነበር። እንዳጀማመሯ እንዳመጣጧና እህቷን ማናገር ትፈልጋለች፣ ግን ደግሞ ፍራንክ ስላላከችላቸው ቤተሰብ ስልክ ሊያገናኛት አልቻለም። ጽናት እንደውም ተጨንቃ በጎረቤት ስልክ ብንደውል ስትላት፣ ያው ሊናዬ ግን ከወጣች ከዛ አካባቢ ከቤተሰቦቿ ከተለየች ረጅም ጊዜ ስለሆናት ምንም አይነት ስልክ ምንም ነገር የላትም እና መደወልም አልቻለችም። አሳዝናኛለች። እናንተ በዚሁ ደግሞ ምን ትዝ እንዳለኝ ታውቃላችሁ? የት ደረሱ? በቀለ ማን ነበረ ስሙ? ተሰማና ብርቄ የት ደረሱ? መቼም በዛበት አስሮ ነው የሚሆነው። ምክንያቱም የምሩ እንደዚህ መሆን እሱ ነው ተጠያቂው። ቅዱስ ላይ ላደረሰበት ነገር እሱ ነው ተጠያቂው። ተሰማና ብርቄ ግን የት ደረሱ? እንደው እነሱ መጨረሻ ማየት ናፍቆኛል። የት እንዳሉ እንደኔ ማየት ናፍቃችሁ እስቲ በኮሜንት አሳውቁኝ። ኢዛና ትንሿን እንግዲህ የቤቱ ይዟት ከሄደ በኋላ ያው እሷ ፍላጎቷ ባይሆንም ጭራሽ ግዛት ውስጥ አመጣከኝ አይደለ እኔ ካሻለው ብትለኝ አንድ ነገር ብታስብ እቆርጥልካለሁ ስትለው፣ ኧረ እባክሽ ምን አይነት ጨካኝ ነሽ አላት። ምክንያቱም እሱ ያላሰበውን ያሰበችው እሱ ጭራሽ እሷን ማዳን ምናምን እሷን መጠበቅ ነው የሚፈልገው። የእውነት ትክክለኛ አፍቃሪዋ ነው እንጂ በዚህ ሰዓት ራሱ ሊጠቀምባት ይችል ነበረ። ግን በቃ አረጋግቷት እንትን ለማለት ነው የፈለገው። እሷም ግን ወዲያው አልቻለችም። እንቅልፍ አለኝ ደከመኝ ስትለው በቃ ተኝ ብሎ እዛው ሶፋ ላይ ጫማዋን አውልቆ አስተኝቷታል። በጣም ነው የሚያሳዝነው። አያችሁ አንዳንድ ጓደኞች ልጆች ናቸው ብላችሁን በምታስቡት ሰዓት ምን እንደሚያደርጉ አታውቁትም። እና ራስን መጠበቅ ጥሩ ነው። ይህንን ማሳያ ነው። እና ከፍታ ሰታት ያንን ሚሪንዳ መጠጣቷ ልክ አልነበረም። ገብቷቸዋል። ይቅርታ ልትላት ነው የመጣችው። ይቅርታዋን ተቀብላ መሄድ ነበረ የነበረባት። ግን ደግሞ ጓደኝነት ከሆነ ምን ማድረግ ይቻላል? ብቻ ትንሿዬን እግዚአብሔር አትርፏታል። ገብቷቸዋል። እንዳሰበችላት ቢሆን ኖሮ ጓደኛዋ መጥፎ ነገሮች ትወድቅ ነበረ። አሁን ግን ተረጋግታ እንደው እነ ጽናት ጋር በሄደች። ጽናትዬም ባታባረራት ጥሩ ነው። ምክንያቱም እያሰለቸቻት ነው። በነገሮች እየተደራረቡባት ነውና በቀደምም ነግራታለች። እድሉን ተጠቀሚበት፣ ይሄንን እድል ያጣ ብዙ ሰው አለ ብላታለችና
እንደ ተረጋግታ ጓደኞቿን አውቃ ኢዛናንም ተቀብላ ማለት ኢዛናም ጥሩ ሰው ነው፣ ሊጎዳት የሚፈልግ ሰው ስላልሆነ ከኢዛና ጋር ብትሆን ደስ ይላል። የዛሬው ክፍል እንግዲህ ይሄንን ይመስላል ውዶቼ። አብራችሁኝ እስካሁን ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ። በቀጣይ ክፍል እስክንገናኝ ባይ ባይ።